ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዓለም ላይ ትኩስና አደገኛ የጦርነት ቀጠና እየሆነ መጥቷል። የሆርሙዝ ባህረ ሰላጤ በጦርነት ነበልባል ውስጥ የገባ ሲሆን በቴህራን ዳርቻዎች የተሰሙት ፍንዳታዎች ምን ያሳያሉ? አሜሪካና ኢራን ወደ ሙሉ ጦርነት እያመሩ ነው ወይ? ዛሬ በጁላይ 16 2026 ዓ.ም የዓለምን ትኩረት የሳበው ይህ ወቅታዊ ጉዳይ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ያልኩኝ። በቅድሚያም አዲስ የሆናችሁ ለቻናሌ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ወደ ዝርዝር መረጃው እንሄዳለን። ሰላማዊ መስሎ የነበረው የኢራን ሰማይ በድንገት በጩኸት ተቀየረ። የኢራን መከላከያ ስርዓት ከረጅም ጊዜ ጸጥታ በኋላ ዳግም ነቅቷል። በፓርቺን እና በፓክዳሻት አካባቢዎች የተሰሙት ጥቃቶች አሜሪካ በቀጥታ የኢራን ወታደራዊ አቅም እየተፈታተነች መሆኑን ያሳየ ሲሆን በተለይ በኮራም ማዕባድ የሚገኘው የኢማም አሊ ሚሳኤል ማዕከል የአሜሪካ ዋና ኢላማ ሆኗል። ይህ በእንዲህ እንዳለ ዓለም አቀፍ የነዳጅ ዋጋ የሚወስነው ይህ ጠባብ የባህር መስመር አሁን የጦር አውዳሚ ሆኗል። አሜሪካ የጣለችው የባህር ማገጃም ኢራን ለከፍተኛ አጸፋዊ እርምጃ ያደረጋት ሲሆን በኩዌትና በባህሬን የተሰሙት ጥቃቶች ግጭቱን ከአሜሪካ ኢራን አልፎ የክልሉን ሀገራት ጭምር እያካተተ መሆኑን ያሳየ ሲሆን ዓለም አቀፍ የጭነት ማጓጓዣ ኩባንያዎች አሁን የባህረ ሰላጤውን መስመር እየሸሹ ሲሆን ይህ ደግሞ በነዳጅ ዋጋና በዓለም ኢኮኖሚ ላይ ምን ሊያመጣ ይችላል? ከባድ ውሳኔ ሊሆን ይችላል ተብሎ እየተጠበቀ ይገኛል። ይህ ደግሞ በነዳጅ ዋጋና በዓለም ኢኮኖሚ ላይ ምን ሊያመጣ ይችላል? ሌላው አሳሳቢ ጉዳይ ነው። ሁኔታው በየደቂቃው እየተቀየረ ሲሆን ይህ ግጭት ወደ አንድ ትልቅ የዓለም ጦርነት ሊያመራ ይችላል ወይስ ድርድሩ ይሻገራል? የእናንተን አስተያየት በአስተያየት መስጫ ላይ አስቀምጡልኝ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉት። ለዚህ አይነት ወቅታዊ ጉዳዮች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ።